ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ነሐሴ 8 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ለዘመናት እርስ በርስ ሲያባሉን የነበሩት ጉዳዮች በሀገራዊ ምክክሩ ተፈተው ኢትዮጵያ ሰላማዊ ሀገር እንደምትሆን ተስፋ አለን ሲሉ ተመካካሪዎች መናገራቸውን፣ በጸጥታ ምክንያት በሞተር ተሽከርካሪዎች ላይ እገዳ የጣለው የጋምቤላ ከተማ አስተዳደር የሞተር ሳይክል አሽከርካሪዎች በ5 ቀናት ውስጥ እንዲመዘገቡ ማሳሰቡን፣ ኢትዮጵያ በቀይ ባህርና በአባይ ውሃ እንዳትጠቀም ግብጽ ለዘመናት ሴራ ስትሰራ ኖራለች ሲል የኢትዮጵያ መንግስት መክሰሱን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ለዘመናት እርስ በርስ ያባሉን የነበሩት ጉዳዮች በሀገራዊ ምክክሩ ተፈተው ኢትዮጵያ ሰላማዊ ሀገር እንደምትሆን ተስፋ አለን ሲሉ ተመካካሪዎች ተናገሩ። በሀገራችን ለዘመናት አልፈታ ያሉ ችግሮች እርስ በርስ ሲያባሉን የነበሩት ጉዳዮች በሀገራዊ ምክክሩ ተፈተው ኢትዮጵያ በፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ አቅም ያላት እንዲሁም ሰላማዊ ሀገር እንደምትሆን ተስፋ አለን ሲሉ ተመካካሪዎቹ ተናግረዋል። የምክክሩ ሂደት በጥሩ ሁኔታ እየተካሄደ እንደሚገኝና ምክክሩ ለኢትዮጵያ ተስፋ ይዞ እንደሚመጣ እምነት አለን ያሉት ተመካካሪዎች ችግሮቻችንን በመነጋገር ለመፍታት እየተመካከርን ነው ብለዋል። ዲሞክራሲ በተግባር ያየንበት ሁኔታ ነው። እዚህ ያለ የኔ ብቻ ሳንል የኛ ብለን በአንድ ላይ ለመኖር ወደፊት ተስፋ ያለው ነገር እያየን ያለና አሁን ትውልዱ እንደገና ይህንን እያዘመነ የበለጠ ነገር ሊያደርገው ይችል ይሆናል። እኔ ግን የማየው እንደ ሶስተኛ ድል ነው። በአገሪቱ ደረጃ አንደኛው አድዋ ድል ነው፣ ሀገራችን አንድ ያደረገ ማለት ነው። የህዳሴው ግድብ አሁን የዚህ ክልል ነው፣ የኦሮሚያ ነው፣ የአማራ ነው፣ የቤንሻንጉል ነው፣ የትግራይ ነው ምንለው አይደለም ማለት እንዴ። ከህፃናት ጀምሮ እስከ ሊቅ እስከ ደቂቅ ድረስ የተሳተፈበት ነው በህዳሴው ግድብ። ስለዚህ አሁንም ይህም ደግሞ ከታች ጀምሮ ታች መጨረሻዋ እንትን ጀምሮ እስከዚህ ድረስ ከአርሶ አደሪቱ እናት ጀምሮ እስከ ሊቃኖቹ ድረስ በአንድ ላይ ተባብሮ የመከረበት ነገር ስለሆነ የልክ እንደ ሶስተኛ ድል ይቆጠራል ብዬ ወስዳለሁ። እያንዳንዳችን ሀሳብ በማዋጣት ለችግሮቻችን መፍትሄ እናመጣለን በሚል በየደረጃው እየተወያየን መተናል። ወደ 250 ስንመጣ እጅግ እየተግባባን የመጣንበት ሀሳብ ልዩነቶችን ደግሞ ሲንጸባረቅ የነበረበትን አይተናል። ግን ደግሞ ዞሮ ሀሳብ ልዩነቶች አንድ እንዳንሆን የሚያደርጉ እንዳይደሉ ያረጋገጥንበት እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። አሁን ደግሞ 500 ላይ ስናጠቃልል በደስታ ነው። ተስፋ ማደርገው ምንድነው ለዘመናት የቆዩ ጥያቄዎች አልፈታ ያሉ ኢትዮጵያን እያባሉ የነበሩ ጉዳዮች ተፈተው ኢትዮጵያ ሰላማዊ ሀገር እንድትሆን በፖለቲካውም ቢሆን አቅም ያላት በማህበራዊም ቢሆን የተለያዩ መስተጋብሮችን አንድ አድርገን ይዘን የምንሄድበት ኢትዮጵያ ትሆናለች የሚል ተስፋ አለ። ሀገራዊ ምክክሩ እጅግ በጣም ጥሩ ነው። እስካሁን ያለው በጣም ጥሩ ነው። 10 ሆነን እያንዳንዱ ሰው የራሱን ሀሳብ ሲገልጽ ነበር። ከዛ 50 ሆነን ተወያየን። ከዛ ሲቀጥል ደግሞ 250 ላይ እያንዳንዱ ሰው የራሱን ሀሳብ በነፃነት ሲገልጽ ነበርና እስካሁን ያለው ነገር ጥሩ ነው። ለኢትዮጵያ ተስፋን ይዞ ይመጣል፣ ከፍታን ይዞ ይመጣል። ለልጆቻችን ብሩህ ተስፋን ይዞ እንደሚመጣ እርግጠኛ ሆኜ ነው የሚነግሪ። ምክንያቱም ከዚህ ቀደም እንደዚህ ያለ ምክክር የለም አልነበረምም። ይሄ ታሪካዊ ምክክር ነው። ስለዚህ እያንዳንዱ ሰው የራሱን ቤተ እምነቱን ወክሎ የተገኘ ሰው አለ። ሁሉም ብሔሩን ወክሎ የተገኘ ሰው አለ። ስለዚህ በነፃነት እየተመካከረ ነው ያለውና ምንድነው የሀገራችን ችግር የሚለውን እያንዳንዱ ሰው ያነሳ እየተወያየ ስለሆነ ችግሩም ይፈታል። ሲቀጥል ደግሞ ሀገራችንንም ከፍታ ላይ እንደምናገኛት ተስፋ አደርጋለሁ። ኢትዮጵያ የሚያስፈልጋት ምክክር ነው ያሉት ተመካካሪዎች የግል ሐሳቦቻችንን ወደ ጎን በመተው የጋራ በሆኑ ጉዳዮቻችን ላይ በማተኮር ያለብንን ውስብስብ ችግሮች ለመፍታት ምክክሩ ትልቅ መሳሪያ ነው በማለት ገልጸዋል። በመካከር ትልቅ እድል ሰጥቶናል። እዚህኛ
አንዲያ ኢትዮጵያን አይተናል። ተሰበሰበው ኢትዮጵያ ነው የሚሞጣው የኢትዮጵያ ሐሳብ ነው። በእኛ ሐሳብ ምክር ሐሳብ ያ ተደምሮ የስምንቱም አጀንዳ ተደምሮ ወደ አንድ ውጤት ይመጣል ለምን እምነት አለኝ። በኔ አሁን ተስፋ ያላት ኢትዮጵያ አንድ የሆነች ኢትዮጵያ ህብረ ኢትዮጵያነቷን ጠብቃ ኢትዮጵያ የምትባል ሀገር ከአፍሪካ አልፎ በዓለም ገና እንድትታይ ይሄ ምክክር ወደዛ ይወስዳታል ብዬ አምናለሁ። ምክንያቱም ሁሉም ነው አሁን እዚህ ጋር ያለው እኔ አንድ ነገር የታዘብኩት ከሰው አእምሮ ወይም ከአንደበት የሚወጣው የኢትዮጵያን ግንባታ ነው እንጂ የሚያፈርስ ነገር የለም እዚህ። ስለዚህ ኢትዮጵያ ትገነባለች። ኢትዮጵያን ኢትዮጵያ የሚያደርገው የሁሉም ብሔር ብሔረሰቦች አብሮነት፣ ጥምረት፣ መከባበር፣ መቻቻል፣ መደናነቅ፣ መረዳት ኢትዮጵያን ይገነባታል። አብሮ መቻቻል ሲኖር ነው። ይህ በሌለበት አንድነትን መመስረት አንችልም። ኢትዮጵያ የብዙ ብሔረሰቦች ህብር ናት። አንድነትን ለመፍጠር ይህ አይነት ሜንታሊቲ በሁላችንም ውስጥ ካልተፈጠረ አይሆንም። በዚህ አይነት ልክ ብንሄድ ነው ጥሩ የሚሆነው። በዚህ ምክክር ሞር የበለጠ በጣም ኢትዮጵያችን አንድ ሁነን በአንድ እንድንሆን ይሄ ነው የተመከረበትም ይሄ ነው የምጠብቀውም ይሄ ነው። በምክክር መሆኑ ደግሞ ታይቶ የማይታወቅ እኔ ከራሴም ጀምሮ አንግቤ የመጣሁት ለራሴ አይደለም ለኛ የሚለውን ነገር ነው አስበን የመጣና ያው የምጠብቀው ጥሩ ነገር ነው። ኢትዮጵያ አሁን የሚያስፈልጋት ምክክር ነው በአሁን ሰዓት ማለት ነው። ተመካክረን አንዲቷን ሰላም ያላትን ኢትዮጵያ ለመፍጠር እስከሆነ ድረስ እዚህ የመጣ ነው። ኢትዮጵያ የሚያስፈልጋት በአሁን ሰዓት ምክክር ነው። ይሄ ምክክርም እየተካሄደ ነው። ሁሉም የራሱን የመጣበትን የራሱን ሐሳብ የመስጠት መብት ስላለው በጥሩ ደረጃ እየሄደ ነው። እኛ ጋር እስካየሁት ድረስ ማለት ነው። በዚህ ምክክር አንድ ሰላም ያላት ኢትዮጵያ፣ ብልጽግና ያላት ኢትዮጵያ እንጠብቃለን ብዬ አስባለሁ እኔ በራሴ በኩል ማለት ነው። ለልጆቻችንም ጥሩ ኢትዮጵያ ለማስረከብ በዝግጅት ላይ ነው። ተመካክረን ተነጋግረን ተደማምጠን በዘመነ ሁኔታ እኔ ወንድሜን ሰምቼ እሱም እኔን ሰምቶኝ ችግራችን የኔ አካባቢ ያለው ችግር እሱ አካባቢ ያለው ችግር የሁላችንም ችግር ነው የሚለውን ነገር ተረዳተን ሀገሪቷን እናሻግራለን። በዚህ ሂደት ውስጥ እየተነሳ ያለው ሐሳብ ገንቢ ሐሳብ ነው። በተጨማሪም በ8 የአጀንዳ ርዕሰ ጉዳዮች ላይ ከሐምሌ 8 ጀምሮ ሲመካከሩ የቆዩት የአጀንዳ ቡድኖች ትናንት ነሐሴ 7 ቀን 2018 ዓ.ም መግባባት ላይ መድረሳቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዛሬ ነሐሴ 8 ቀን ደግሞ የስራ ቡድኖች ሁሉም ቡድኖች ያዘጋጇቸውንና የተስማሙባቸውን ምክር ሐሳቦች እንዲያናብብ፣ እንዲያጣጥምና እንዲያደራጅ ለተቋቋመው 120 አባላት ላሉት ቡድን በማቅረብ ላይ መሆናቸውን ኮሚሽኑ ገልጸዋል። ይህ ቡድን ከ8ቱ ባለ 500 አባላት የስራ ቡድን በተመረጡ 15 አባላት የተዋቀረ ሲሆን መግባባት የተደረሰባቸውን የሁሉንም አጀንዳ ምክር ሐሳቦች አዳምጦ የሚያጣጥም በሚቀርቡ ሐሳቦች መካከል መጣረስ እንዳይኖር ጥንቃቄ የሚያደርግና ለጠቅላላ ሐሳቦች ወጥነት በመፍጠር በ4000 አባላት ላሉት ዋና ጉባኤተኛ አደራጅቶ የሚያቀርብ ነው ብሏል ኮሚሽኑ። በጸጥታ ምክንያት በሞተር ተሽከርካሪዎች ላይ እገዳ የጣለው የጋምቤላ ከተማ አስተዳደር የሞተር ሳይክል አሽከርካሪዎች በ5 ቀናት ውስጥ እንዲመዘገቡ አሳሰበ። በጋምቤላ ከተማ በተደጋጋሚ በተከሰተው ግጭት ምክንያት የከተማውን ሰላም አስተማማኝ ለማድረግና የጸጥታ ሁኔታውን ለመቆጣጠር ሲባል በሞተር ሳይክሎች ላይ የእንቅስቃሴ ገደብ ተጥሎ መቆየቱን የከተማ አስተዳደሩ ዛሬ ባወጣው መግለጫ አስታውቋል። የሞተር ሳይክሎችን እንቅስቃሴ እንደገና ለማስጀመርም ከተማ አስተዳደሩ የግልም ሆኑ የመንግስት ሞተሮችን በመመዝገብ የማጣራት ስራ እየሰራ እንደሚገኝም አስታውቋል። በመሆኑም ማንኛውም በከተማው የሚገኙ የመንግስትም ሆነ የግል ሞተር ሳይክል አሽከርካሪዎች ሊብሬ ወይም የባለቤትነት ደብተር ኦሪጂናል ኮፒ በመያዝ ከዛሬ ነሐሴ 8 ጀምሮ በተከታታይ 5 የስራ ቀናት ውስጥ ከተማ አስተዳደር ግቢ ውስጥ በመገኘት እንዲመዘገቡ ጥሪ አቅርበዋል። ከተማ አስተዳደሩ የሞተር ሳይክሎችን እንቅስቃሴ በግልጽ እስከሚያሳውቅ ድረስ በከተማው ውስጥ ሞተር ሳይክሎችን ይዞ መንቀሳቀስ ክልክል መሆኑን ገልጾ መመሪያ ጥሶ የተገኘ አሽከርካሪ አስተዳደራዊ እርምጃ እንደሚወሰድበትም አስታውቋል። የክልሉ ኮማንድ ፖስት ሐምሌ 21 2018 ዓ.ም ባካሄደው ስብሰባ በጋምቤላ ከተማ ያለውን ወቅታዊ የሰላም ሁኔታ በመገምገም ውሳኔዎችን ማሳለፉ ይታወሳል። በጋምቤላ ከተማ በተከሰተው የጸጥታ መደፍረስ፣ የሰው ሞትና መፈናቀል፣
የንብረት መውደምን ጨምሮ በከተማው አለመረጋጋት መከሰቱን በወቅቱ በሰጠው መግለጫ ያስታወሰው ኮማንድ ፖስቱ በክልሉ መረጋጋት በመምጣቱ የተሽከርካሪዎች እንቅስቃሴ ላይ የሰዓት ማሻሻያ ማድረጉን ገልጾ ነበር። በዚህም ባለ 3 እግር ተሽከርካሪዎች ላይ ተጥሎ የነበረው እገዳ ከምሽቱ 2 ሰዓት ወደ 3 ሰዓት፣ መኪኖች ከምሽቱ 3 ሰዓት ወደ 4 ሰዓት እንዲሻሻል መወሰኑም አይዘነጋም። ሞተር ሳይክሎች ደግሞ ባሉበት እንዲቀጥሉ ነበር የተወሰነው። ኢትዮጵያ በቀይ ባህርና በአባይ ውሃ እንዳትጠቀም ግብጽ ለዘመናት ሴራ ስትሰራ ኖራለች ሲል የኢትዮጵያ መንግስት ከሰሰ። የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ የሁለቱን የውሃ አካላት ማለትም የቀይ ባህርና የአባይ ወንዝን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ዶክተር ሀብታሙ ከዚያ ጋር ባደረጉት ቆይታ በቀይ ባህር ጉዳይ በርካታ የኢትዮጵያ መሪዎችና ኢትዮጵያውያን ዋጋ ሲከፍሉ ቆይተዋል ያሉ ሲሆን በአባይ ውሃና በገባሮቹ ላይ ደግሞ ኢትዮጵያ እንዳታለማ ሲደረግ ነበር ሲሉ ገልጸዋል። በዚህ ምክንያት ኢትዮጵያውያን ለሁለቱ የውሃ አካላት ዋጋ ሲከፍሉ ነበርም ሲሉ ገልጸዋል። የአባይ ውሃ እንዳንጠቀምና በውሃው እንዳንለማ ብዙ ስራዎችን ሲሰሩ ቆይተዋል በማለትም አብራርተዋል። ይህንን ሲያደርጉ የነበሩት ደግሞ የግብጽ ፖለቲከኞች ናቸው ያሉት ሚኒስትሩ ግብጻውያን በሁለቱ የውሃ አካላት እንዳንጠቀም ሴራ ሲሰሩ ነበር ብለዋል። ለምሳሌ የቀይ ባህር ብትወስድ ለብዙ ዓመታት የነበሩ መሪዎች ዋጋ ሲከፍሉ ቆይተዋል። አካባቢ ኢትዮጵያ የባህር በር ልታጣ አይገባም የሚል አቋም ስላላቸው፣ ሁለተኛው ደግሞ አባይና ከአባይ ጋር ሆኖ ወደ ናይል የሚፈሱ ወንዞች እና ተከዜ ነባሮ ጨምሮ ለባለማ ሲታሰብ እንዳታለማ ኢትዮጵያ እንዳታለማ ደግሞ ለብዙ ዘመናት ከፍተኛ የሆነ ተጽዕኖ ሲፈጠርባት ቆይተዋል ማለት ነው። ስለዚህ በእነዚህ በሁለቱ ውሃዎች ጉዳይ ኢትዮጵያ ነገስታት ዋጋ ከፍለዋል፣ ኢትዮጵያ ዋጋ ከፍለዋል እንደ ህዝብ ማለት እንችላለን። የቀይ ባህርን ወስደን ካየን ለብዙ ጊዜ በዚህ ኢትዮጵያ ውስጥ ሲያጋጥሙ የነበሩ ፖለቲካዎቻችንን ሲያምስ የነበረው አንዱ ብዙ ወጣቶቻችን ብዙ ህዝባችንም እዛ የሄዱ ዋጋ ሲከፍሉ ነበር መሆንም የነበረበት ነው። ምክንያቱም አንተ ከባህር በር ርቀህ ከውሃ አካላት ርቆ መኖር አይታሰብም። ውሃ ህይወት ነው ሲባል ዝም ብለን ስለምጠጣ ብቻ አይደለም፣ በብዙ መንገድ ስለምጠነጠን ይሄ ትልቅ ዋጋ ኢትዮጵያን ሲያስከፍል ነበር። ሁለተኛው የአባይ ጉዳይ ነው። አባይና አባይ ሆኖ ወደ ናይል የሚፈሱ ውሃዎቻችን በዚህ ላይም ልማት ስታሰብ፣ እድገት ስታሰብ፣ ግብርና ስታሰብ፣ የኃይል ማመንጫ ስታሰብ እንዳንለማ እንዳንጠቀም ኢትዮጵያውያን እጅ እንታሰር፣ አስተሳሰባቸው እንታሰር የዓለም ማህበረሰብ ሮንግ ኢንፎርሜሽን ኖሮ ሲደረግ ቆይተዋል። ይሄ እንግዲህ ሲደረግ የነበረው ዝም ብሎ በሆነ ነገር አይደለም፣ ዘንበሪ ከኋላ አለ ማለት ነው። በአጭሩ ታችኛው አካባቢ ያሉ ወገኖቻችን የግብጽ ወንድሞቻችን ዘሮ የነበሩ ሴራዎች ናቸው። ኢትዮጵያ ለዘመናት በእነዚህ በሁለቱ ውሃዎች ወግ ወይም ታሪክ ስትቆሰል የቆየችው። ሆኖም ግን የኢትዮጵያ መሪዎች ለዘመናት ሲመኙት የነበረውን የአባይ ውሃን የመጠቀም ፍላጎት አሁን ያለው ትውልድ የህዳሴ ግድብን በመስራት ፍላጎቱን አሳክቷልን ብለዋል። ህዳሴ በመገንባቱ ምክንያት ከአባይ ወደ ናይል የሚሄደው ውሃ በኢትዮጵያውያን መልካም ፈቃድ ነው የሚንቀሳቀሰው ሲሉም ገልጸዋል። ህዳሴ ለኛ ግድብ ብቻ አይደለም ያሉት ዶክተር ሀብታሙ የአንድነት ማሳያና ኩራታችን ነው ሲሉም አስረድተዋል። ከነዚህ ሁለቱ ውሃዎች ወግ ወይም ታሪክ አንጻር ዛሬ የት ነን ብለን ካየን ለዘመናት በጣም ብዙ ኢትዮጵያውያን ብዙ መሪዎች ሲመኙት የነበረውን ነገር ኢትዮጵያ አይ ቲንክ ዛሬ አሳክታለች በአንዱ። ለምሳሌ ህዳሴ ግድብ በአባይ ላይ መገንባታችን የብዙ ኢትዮጵያውያን ህልምና ምኞት ነበር። አስበዋል፣ ሰርተዋል፣ ደክመዋል፣ ሳይሳካ ቀርተዋል፣ እየጨነገፈባቸው። ይሄ ትውልድ ለኛ ትውልድ ነው። አሁን ያለው አመራር እድለኛ አመራር ነው ይሄን ታሪክ አሳክቶ መታየት። ስለዚህ አንዱ ከሁለቱ ውሃዎች ወግ በኢትዮጵያ ላይ ደርስ የነበረውን ተጽዕኖ እና የማይሆን ኢትዮጵያ ወደማትሆንበት ደረጃ ላይ ዝቅ አድርጎ የቆየውን ሰብሬን የወጣንበትን በአንዱ ውሃው ላይ ማሳየት ይችላል ማለት ነው። ምን በማድረግ ህዳሴ መገንባታችን። ህዳሴ ሲገነባ ከአባይ ወደ ናይል የሚሄደውን ውሃ በኢትዮጵያውያን መልካም ፍቃድ ነው የሚንቀሳቀሰው። ድሮ እንደዚህ ልታሰብ አይችልም። ህዳሴ ዝም ብሎ ግድብ ብቻ አይደለም ለኛ የኢትዮጵያውያን ኩራት፣ የአንድነትን ማሳያ።
74 ቢሊዮን ሜትር ኪዩብ ውሃ ኢትዮጵያ ይዛ በፊት የነበረን ኃይል ማመንጨት አቅማችንን ደብል አድርገን 5.1 ጊጋዋት 5.15 ጊጋዋት ማመንጨት ችለን ለዜጎቻችን ሆነው ለጎረቤቶቻችን ማካፈል መቻል የዘመናት የነገስታት ምኞት ኢትዮጵያውያን ምኞት የሁሉም ሰው ፍላጎት ነበር። ዛሬ ያለው ትውልድ ከሁለቱ ውሃዎች ወግ አንደኛውን ታሪክ ይሰራ የነበረው ተንኮልና ደባል ታሪኩን አስቀርቶታል ማለት ነው። አንድ ስራ ነው እዛ አካባቢ የተሰራው ስራ። ሁለተኛው ቀይ ባህር ጋር ነው። የቀይ ባህር በተለያየ ሴራና ተንኮል እንድናጣ ከተደረገ በኋላ ስለ ቀይ ባህር ማውራት ታቡ ነበር። ታቡ ማለት የማትናገር ማለት ነው። የማይፈቅድ ለመናገር ብትናገርም ኃጢአት የሚሆን ወንጀል የሚሆን ወይም ሌላ ስም የሚያሰጥ። ዛሬ ግን ቀይ ባህር ይገባናል ሰላማዊ በሆነ መንገድ የሚል ከመንግስት የመጣ ከፍተኛ የአመራር ቁጣ የታየበትና ብዙ ኢትዮጵያውያን በጋራ ቋንቋ ያስተጋቡ ያሉት አንዱ ስራችን ነው ማለት ነው። የህዳሴ ግድብም ሆነ የቀይ ባህር ጉዳይ የአንድ መንግስት አሊያም የአንድ ፖለቲካ ፓርቲ አይደለም ሲሉ ሚኒስትሩ ገልጸዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት አምባሳደር ሱሌማን ደደፎ አሁን በድርድር ስም ጊዜ የመግዛት ፍላጎት አለው ሲሉ መግለጻቸውን የፌዴራል ከፍተኛ ፍርድ ቤት የጉምሩክ ምክትል ኮሚሽነሩን ጨምሮ በከባድ ሙስና ወንጀል በተጠረጠሩ 53 ግለሰቦች ላይ የ14 ቀን የምርመራ ጊዜ መፈቀዱን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የህወሓት ቡድን በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት አምባሳደር ሱሌማን ደደፎ አሁንም በድርድር ስም ጊዜ መግዛት ፍላጎት አለው ሲሉ ገለጹ። የህወሓት ቡድን በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት አምባሳደር ሱሌማን ደደፎ አሁንም በድርድር ስም ጊዜ መግዛት ፍላጎት አለው ሲሉ ገልጸዋል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ የህወሓት ቡድን ላለፉት 5 አስርት ዓመታት በየጊዜው በሚያነሳቸው ውጊያዎች ለውድቀት በተቃረበ ቁጥር የድርድር ጥሪዎችን እንደ ማምለጫ መንገድ በመጠቀም መልሶ ሲደራጅ ሲታጠቅ እና ሌላ ግጭት ሲዘጋጅ መቆየቱን በኤክስ ገጻቸው ባወጡት ጽሑፍ አስታውቀዋል። በዚህ አጥፊ አካሄድ ምክንያት የኢትዮጵያ ህዝብ ከፍተኛና አላስፈላጊ መስዋዕትነት እንዲከፍል ሲደረግ ቆይቷልም ብለዋል። አሁንም ቢሆን መንግስትን ለመጣልና አገሪቱን ለመበታተን የጠነሰሰው ዓላማ ስኬታማ አለመሆኑን በመረዳቱ በድርድር ሽፋን የህልውና ማዳን ጥሪ ማቅረቡን ጠቅሰዋል። ቡድኑን የሚደግፉና ዓላማውን የሚያስፈጽሙ አካላትም ይህንን ሰበብ በመጠቀም የወንጀለኛ ቡድኑን እድሜ ለማራዘም ከፍተኛ የፖለቲካና የዲፕሎማሲ ግፊት እያደረጉ ይገኛሉ ሲሉ በጽሁፋቸው አስነብበዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያስታወሱት ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። ኢትዮጵያ የሚያስፈልጋት በህገ መንግስታዊ ስርዓት በተጠያቂነትና በፍትህ ላይ የተመሰረተ ዘላቂ የፖለቲካ መፍትሄ እንጂ ህገወጥ ታጣቂ ድርጅት አምልጦ መልሶ እንዲደራጅ የሚያስችል አሰራር አይደለም ብለዋል። አክለውም የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 አስርት ዓመታት ከታገተበት አፈና ነጻ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። ህዝቡ የጥቂት አካላት የግል ፍላጎትና ምኞት መጋቢ ከመሆኑቶ መሰረታዊ መብቱን ነጻነቱንና ብሩህ መጻኢ ዕድሉን ማስከበር እንደሚገባው አምባሳደሩ ባጋሩት ጽሑፍ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት የጉምሩክ ምክትል ኮሚሽነሩን ጨምሮ በከባድ የሙስና ወንጀል በተጠረጠሩ 53 ግለሰቦች ላይ የ14 ቀን የምርመራ ጊዜ ፈቀደ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ቀርበው የነበሩት የጉምሩክ ኮሚሽን ምክትል ኮሚሽነርን ጨምሮ 14 ባለሙያዎችና ግብረ አበሮቻቸው እንዲሁም 39 የአዲስ አበባ ገቢዎች ቢሮ ከፍተኛ ኃላፊዎች፣ ባለሙያዎችና ተባባሪ ነጋዴዎች የ14 ቀን የምርመራ ጊዜ ተጠይቆባቸዋል። እነዚህ ግለሰቦች ከጉምሩክና ከገቢ አሰባሰብ አሰራር ጋር በተያያዘ የአሰራር ስርዓትን በመጣስ የታክስ ምዘናዎችን ባልተገባ ሁኔታ በመቀነስ የሐሰት ደረሰኞችን በማጽደቅ የኮምፒውተር ስርዓት መረጃዎችን በመሰረዝና በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ከባድ የሙስና ወንጀል ፈጽመዋል በሚል የተጠረጠሩት። በችሎቱ ላይ መርማሪ ፖሊስ የተፈጸመው ወንጀል የኮሚሽኑና የቢሮ ኃላፊዎች ከሌሎች ባለሀብቶችና ነጋዴዎች ጋር በመደራጀት ያካሄዱት ሰፊና ውስብስብ የኢኮኖሚ አሻጥር መሆኑን አስረድተዋል። በመሆኑም የበርካታ ምስክሮችን ቃል ለመቀበል እስካሁን ያልተያዙ ግብረ አበሮቻቸውን በቁጥጥር
በቁጥጥር ስር ለመዋል ከተለያዩ ተቋማት ተያያዥ ማስረጃዎችን ለመሰብሰብና በመንግስት ላይ የደረሰውን የጉዳት መጠን በኦዲት ለማረጋገጥ በ53ቱም ተጠርጣሪዎች ላይ የ14 ቀናት የምርመራ ጊዜ እንዲፈቀድለት ጠይቋል። ድርጊቱ በጥናት ላይ ተመስርቶ የተደረሰበት መሆኑን የገለጸው ፖሊስ ተጠርጣሪዎቹ በዋስ ቢለቀቁ ምስክሮችን ሊያባብሉና ኃላፊነታቸውን ተጠቅመው ሰነዶችን ሊያጠፉ ይችላሉ በሚል የዋስትና ጥያቄውን አጥብቆ ተቃውሟል። ከዚህም ባለፈ የተጠርጣሪዎችን የጤና ሁኔታና የማቆያ ቦታ ጥበትን ምክንያት በማድረግ ደንበኞቻቸው በዋስትና ወጥተው በውጭ ሆነው እንዲከራከሩ ጠይቀዋል። ሆኖም የግራ ቀኙን ክርክር በዝርዝር ያዳመጠውና የፖሊስን የምርመራ መዝገብ የተመለከተው ችሎቱ በቂ ጥርጣሬ መኖሩን ከመዝገቡ በመረዳት ፖሊስ የጀመረውን ማጣሪያ አጠናክሮ እንዲቀጥል የ14 ቀናት የምርመራ ጊዜ ፈቅዷል ሲል የዘገበው ኢቢሲ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋልካዮ ከተማን እንዳይጎበኙ የሶማሊያ ራስ ገዟ ፑንትላንድ ማስጠንቀቋ ተዘገበ። የሶማሊያ ራስ ገዟ ግዛት ፑንትላንድ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋልካዮ ከተማን እንዳይጎበኙ ማስጠንቀቋ ተዘግቧል። የፑንትላንድ አስተዳደር የሶማሊያው ፕሬዝዳንት በማዕከላዊ ሙዱ ግዛት የምትገኘውን ቁልፍ ከተማ ጋልካዮ ለመጎብኘት ማቀዳቸውን ተከትሎ ሰራዊቱ በተጠንቀቅ እንዲቆም እንደሚያደርግ ማሳወቁን ዶይቼ ቬለ ዘግቧል። የፑንትላንድ አስተዳደር የሶማሊያው ፕሬዝዳንት ወደ ጋልካዮ ለጉብኝት የመምጣታቸው ሚስጥር በሰሜን ምስራቅ የሶማሊያ ግዛት አካባቢ ግጭት ለመቀስቀስ ያለመ ዘመቻ ነው ብሎታል። ራስ ገዟ አስተዳደር በመግለጫው አያይዞም የቀድሞ የፌዴራሉ መንግስት ፕሬዝዳንት ሐሰን ሼክ መሐመድ ፑንትላንድ ላይ ግጭት ለመፍጠር ጥረታቸውን አላቋረጡም ያለ ሲሆን የፕሬዝዳንት መሐመድን ጋልካዮ መጎብኘትን እቅድ ተቃውሟል። የፑንትላንድ ድረገጽ የመረጃ ምንጮች እንደሚሉት የፑንትላንድ ባለስልጣናት ያቀረቡትን ክስ የሚያጠናክር ማስረጃ አላቀረቡም። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግን የፌዴራል መንግስት ከየትኛውም ግዛት ጋር የፖለቲካ ልዩነቶች ቢኖሩትም እንኳን ግጭት ውስጥ እንዳልገባ መናገራቸው ተገልጿል። የፑንትላንድ ማስጠንቀቂያ የተሰማው የራስ ገዙ ኃይሎች በሰሜን ጋልካዮ ወታደራዊ የጦር ሰፈር ላይ ከፌዴራሉ መንግስት ወታደሮች ጋር ኃይለኛ ውጊያ አድርገው ከ100 በላይ ተዋጊዎችን ማሰራቸውን ይፋ ማድረጉን ካሳወቀ ከሳምንታት በኋላ መሆኑ ተጠቁሟል። ፑንትላንድ እንደ አውሮፓውያን አቆጣጠር 2024 የሶማሊያ ፓርላማ የህገ መንግስት ማሻሻያዎች ካደረገ በኋላ ለፌዴራል መንግስት ተቋማት የሰጠችውን ዕውቅና ማንሳቷን ማሳወቁ አይዘነጋም። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ በሆርሙዝ ወሽመጥ በኩል ሲጓዙ የነበሩ 2 የተባበሩት አረብ ኤሚሬቶች የነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመ። ክስተቱ በዓለም አቀፉ የባህር ጉዞ ደህንነት ላይ ከፍተኛ ስጋት የፈጠረ ሲሆን በጉዳዩ ላይ የሚመለከታቸው የአካባቢውና የዓለም አቀፍ የባህር ኃይል አካላት ክትትል እንዲሁም ምርመራ ማድረግ መጀመራቸው ተነግሯል። ዘርፋይ ላብታሙ ተጨማሪ ያለው የተባበሩት አረብ ኤሚሬቶች በሆርሙዝ ወሽመጥ በኩል ያልፉ በነበሩ 2 የነዳጅ ጫኝ መርከቦች ላይ ኢራን የድሮን ጥቃት ፈጽማለች ስትል በዛሬው አርብ ዕለት የከሰሰች ሲሆን ድርጊቱንም የባህር ላይ ዘረፋ ስትል ጠርተዋለች። ጥቃቱ ምንም አይነት የሰው ሕይወት ጉዳት ያላስከተለ ቢሆንም ኢራን ይህንን የወሳኝ የባህር መስመር አጥብቃ ለመቆጣጠር በምትሞክርበት በዚህ ወቅት በባህር መስመሩ ላይ እቃዎችን ለመጓጓዝ በሚሞክሩ መርከቦች ላይ የተደቀነውን አደጋ አጉልቶ ማሳይቷል። የአቡዳቢው መንግስት የነዳጅና ጋዝ ኩባንያ የሆነው አድኖክ እንደገለጸው 2 የነዳጅ ጫኝ መርከቦች ሐሙስ ምሽት በሆርሙዝ በኩል አቋርጠው በመጓዝ ላይ ሳሉ ጥቃት ተፈጽሞባቸዋል ይላል። ኩባንያው አክሎም ጥቃቱ ምንም አይነት ጉዳት ያላደረሰ መሆኑንና ሁኔታውም ሙሉ በሙሉ በቁጥጥር ስር መሆኑን አሳውቋል። የብሪታንያ ባህር ኃይልና የኢሚራቶች መግለጫ የብሪታንያ ጦር የባህር ንግድ ስራዎች ማዕከል 2 መርከቦች በሆርሙዝ በኩል ሲያልፉ በድሮን ጥቃት ቀላል ጉዳት እንደደረሰባቸውም ገልጿል። ድርጅቱ የመርከቦችን ስም ባይጠቅስም ክስተቱ ግን ተመሳሳይ መሆኑም ታውቋል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር ጥቃቱን ያወገዘ ሲሆን ድርጊቱ የተባበሩት መንግስታት ድርጅት የባህር ላይ ነጻ ዝውውር መርሆችን በግልጽ የጣሰ ነው ብሏል። የንግድ መርከቦችን ኢላማ ማድረግና የሆርሙዝ ሰርጥ ለኢኮኖሚ ማስገደጃ ወይም ለማስፈራሪያነት መጠቀም የኢራን አብዮታዊ ዘብ የፈጸመው የባህር ላይ ዘረፋ ነው። ይህም ለአካባቢው ለህዝቦቹ እንዲሁም ለዓለም አቀፉ የኃይል አቅርቦት ደህንነት ቀጥተኛ ስጋት ይደቅናል ሲል የኢሚራቶች የውጭ ጉዳይ ሚኒስትር አሳውቋል። ይህ በእንዲህ እንዳለ የአሜሪካው ባህር ኃይል በመካከለኛው ምስራቅ ለረጅም ጊዜ የቆየችውን የጦር መርከብ በአዲስ ለመተካት እንቅስቃሴ መጀመሩም ተነግሯል። ለረጅም ጊዜ የተሰማራቸው ዩኤስ አብርሃም ሊንከን በተሰኘችው የአሜሪካ የአውሮፕላን ተሸካሚ የጦር መርከብ ላይ የአእምሮ ጤናና የአቅርቦት እጥረት ችግር ማጋጠማቸውን የሚገልጹ ሪፖርቶች መውጣታቸውን ተከትሎ በፓሲፊክ ውቅያኖስ ሰፍራ የነበረችው ዩኤስ ጆርጅ ዋሽንግተን ወደ መካከለኛው ምስራቅ መጓዝም ጀምራለች። የሊንከን መርከብ አሜሪካ ከኢራን ጋር ባደረገችው ጦርነት ውስጥ ከፍተኛ ድጋፍ ስትሰጥ የቆየ ሲሆን ያለምንም ማረፊያ በተከታታይ ከ260 በላይ ቀናትን በባህር ላይ በማሳለፍ አዲስ ታሪክ ማስመዝግባለች። በርካታ
በበርካታ የዲሞክራቲክ ህግ አውጪዎች ዘንድ በመርከቧ ላይ ስላለው አስቸጋሪ ሁኔታ ከፔንታጎን ማብራሪያና ተጠያቂነትን እየጠየቁም ይገኛሉ። ሆኖም የመከላከያ ሚኒስትሩ ፔት ሄግሴት በሰጡት መግለጫ የቀረቡት ሪፖርቶች ከእውነት የራቁና የተሳቡ ናቸው ብለዋል። በኢራን ግጭት ወቅት የጦር መርከቦች ለረጅም ጊዜ በስምሪት ላይ መቆየታቸው ለረጅም ጊዜ ከቤተሰቦቻቸው በተለዩ የመከላከያ አባላት ላይ የሚደርሰው የስነልቦና ጫና እንዲሁም በመርከቧና በቴክኒካዊ ቁሳቁሶች ላይ የሚፈጠረው ድካም ከፍተኛ ስጋትን ደቅኗል። በአሜሪካና በኢራን መካከል ያለው ግጭት በቅርብ ሳምንታት ውስጥ ቢረግምም የአሜሪካ ባህር ኃይል ሆርሙዝ በሚገኙ የኢራን ወደቦች ላይ እንደገና ማዕቀብም ጥሏል። የትራምፕ አስተዳደር ጦርነቱን እንዴት ለማቆም እንዳሰበ እስካሁን ግልጽ ያላደረገ ሲሆን የመከላከያ ሚኒስትሩ ፔት ሄግሴት ግን አሜሪካ ይህንን እገዳ ላልተወሰነ ጊዜ አስከብራ መቆየት እንደምትችልም ተናግረዋል። ተከታተሉት የነበረው የዕለተ አርብ ነሐሴ 8 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት። ሰላም ጤና ይስጥልን፣ እንደምናምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የነሐሴ 8 ቀን 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። ኢትዮጵያ የዓለም ኢኮኖሚ ተግዳሮቶችን ለመቋቋም የብሪክስ ትብብር እንዲጠናከር ጥሪ ማቅረቧን፣ የውጭ ምንዛሬን ለማዳን የሀገር ውስጥ የድንጋይ ከሰል ምርት ጥራትና አቅርቦትን ማሳደግ እንደሚገባ የማዕድን ሚኒስቴር ማስታወቁን፣ እንዲሁም የህንድ አየር መንገድ አብራሪዎቹን በሙሉ የተከለከሉ እጾችን መውሰድ አለመውሰዳቸውን በአስቸኳይ ሊመረመር መሆኑን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። የቢዝነስ ዘገባዎቹን እየመራው ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ኢትዮጵያ የዓለም ኢኮኖሚ ተግዳሮቶችን ለመቋቋም የብሪክስ ትብብር እንዲጠናከር ጥሪ አቀረበች። ኢትዮጵያ በብሪክስ አባል ሀገራት መካከል የፋይናንስ ትብብርን ለማጠናከር የልማት ፋይናንስን ለማስፋፋትና በታዳጊና በልማት ላይ ባሉ ሀገራት ላይ የሚፈጠሩ የዓለም ኢኮኖሚ ተግዳሮቶችን ለመቋቋም ትብብሩ እንዲጠናከር ጥሪ አቀርባለች። ኢትዮጵያ ከትናንት ወዲያና ትናንት በህንድ ጃይፑር በተካሄደው የብሪክስ የፋይናንስ ሚኒስትሮችና የማዕከላዊ ባንክ ገዢዎች ስብሰባ ላይ ተሳትፋለች። ስብሰባው ኢትዮጵያ በታዳጊና በልማት ላይ ባሉ ሀገራት መካከል የፋይናንስ ጽናትን፣ የልማት ፋይናንስ እና ትብብርን ማጠናከር አስፈላጊ መሆኑን አጉልታ መግለጿን ከኢትዮጵያ ኤምባሲ በህንድ ያገኘነው መረጃ ያመለክታል። ኢትዮጵያ እየጨመረ የመጣውን የዕዳ ጫና፣ የበጀት እጥረት፣ ከፍተኛ የመበደር ወጪ፣ ከአየር ንብረት ለውጥ ጋር ተያያዥ የሆኑ አደጋዎችና የፋይናንስ ስርዓት መከፋፈልን ጨምሮ የዓለም ኢኮኖሚ ተግዳሮቶችን ለመቋቋም ትብብሩ እንዲጠናከር ነው አበክራ የጠየቀችው። በተጨማሪም በዓለም አቀፍ የፋይናንስ ተቋማት ውስጥ ለታዳጊና ለልማት ላይ ላሉ ሀገራት የተሻለ ውክልና እንዲኖርም ጥሪ አቅርባለች። በኒው ዴሊ ከሚገኘው የኢትዮጵያ ኤምባሲ በተገኘው መረጃ መሰረት የኢትዮጵያ ልዑክ በንግድ በኢንቨስትመንትና በፋይናንስ ስርዓቶች የተሻለ ትብብር እንዲኖር፣ የእውቀት ልውውጥ እንዲጠናከርና በብሪክስ ተቋማትና መድረኮች በኩል ፈጠራን የተመሰረተ የልማት ፋይናንስ አቅርቦት እንዲሰፋ አጽንኦት ሰጥቷል። በማዕከላዊ ባንኮች ትብብር ረገድም ኢትዮጵያ የአቅም ግንባታና በፋይናንስ መሰረተ ልማት ዙሪያ የበለጠ ትብብር ማድረግ አስፈላጊ መሆኑንም ገልጻለች። ኢትዮጵያ የአዲሱ የልማት ባንክ አባል ለመሆን ጥረቷን በምታራ በሚያራምድበት ወቅት የልማት ባንኩ የፋይናንስ ድጋፍ ከሰፊው የብሪክስ የልማት ተነሳሽነቶች ጋር በቅርበት እንዲጣጣም ያላትን ድጋፍን ገልጻለች። የውጭ ምንዛሬን ለማዳን የሀገር ውስጥ የድንጋይ ከሰል ምርት ጥራትና አቅርቦትን ማሳደግ እንደሚገባ የማዕድን ሚኒስቴር አስታወቀ። ከድንጋይ ከሰል አምራች ማህበራትና ከድንጋይ ከሰል ማጠቢያ ፋብሪካ ተወካዮች ጋር በድንጋይ ከሰል ምርት ጥራት አቅርቦትና የገበያ ሰንሰለት ላይ ያተኮረ ውይይት መካሄዱን የማዕድን ሚኒስቴር አስታውቋል። በውይይቱ የሀገር ውስጥ የድንጋይ ከሰል ምርት ጥራትና ማሻሻል፣ የማጠቢያ ፋብሪካዎችን የማጠብ አቅም ማጠናከር እንዲሁም ከምርት እስከ ገበያ ያለው ሰንሰለት በቅንጅት መምራት እንደሚገባ የተገለጸ ሲሆን በዘርፉ እየተስተዋሉ ያሉ የምርት ጥራት፣ የአቅርቦት፣ የማጠቢያ አቅምና የገበያ ትስስር ችግሮች በዘላቂነት ለመፍታት የጋራ አቅጣጫዎችን መቀመጡ ተጠቁሟል። የድንጋይ ከሰል ለኢትዮጵያ ስትራቴጂካዊ ፋይዳ ካላቸው ማዕድናት መካከል ተጠቃሽ ሲሆን በተለይም ለሲሚንቶ ፋብሪካዎች የኃይል ምንጭ በመሆን ለሀገር ውስጥ የኢንዱስትሪ እድገት ወሳኝ ሚና እየተጫወተ እንደሚገኝ ሚኒስቴር መስሪያ ቤቱ በማህበራዊ የትስስር ገጹ ላይ አስፍሯል። በአሁኑ ወቅት የሀገር ውስጥ የድንጋይ ከሰል ማጠቢያ ፋብሪካዎች ያላቸው አቅም በሙሉ ተጠቅመው ማምረት እንዲችሉ የተለያዩ ስራዎች እየተከናወነ ነው የተባለ ሲሆን ፋብሪካዎቹ ወደ ሙሉ የማምረት አቅማቸው ሲሸጋገሩ የሲሚንቶ ፋብሪካዎች የታጠበ የድንጋይ ከሰል
ፍላጎታቸውን በሀገር ውስጥ ምርት ለማሟላት የሚያስችል አቅም እንደሚፈጥርም ተመላክቷል። ይህም የሀገር ውስጥ የድንጋይ ከሰል የአቅርቦት አቅምን በማሳደግ የምርት ጥራትን በማሻሻልና የኢንዱስትሪውን የግብአት ፍላጎት በሀገር ውስጥ በመሸፈን የኢትዮጵያ የኢንዱስትሪ ልማት የውጭ ምንዛሬ ማዳንና የማዕድን ዘርፉን የኢኮኖሚ አስተዋጽኦ የበለጠ ለማጠናከር እንደሚያግዝ የማዕድን ሚኒስቴር አስታውቋል። የህንድ አየር መንገድ አብራሪዎቹን በሙሉ የተከለከሉ እጾችን መውሰድ አለመውሰዳቸውን በአስቸኳይ ሊመረምር መሆኑን አስታወቀ። በቅርቡ ኢትዮጵያዊው ተወልደ ገብረ ማርያም በዋና ስራ አስፈጻሚነት የሾመው የህንዱ አየር መንገድ አብራሪዎቹን በሙሉ የተከለከሉ እጾችን መውሰድ አለመውሰዳቸውን በአስቸኳይ ሊመረምር መሆኑን ገልጿል። ኤር ኢንዲያን በዚህ ውሳኔ ላይ የደረሰው ባለፈው ሳምንት ከታይላንድ ቱኬት ወደ ዴሊ ይበር የነበረ አውሮፕላን በድንገት ከፍታው መቀነሱን ተከትሎ ነው። ክስተቱን ተከትሎ የወጣው ቅድመ ምርመራ ሪፖርት ዋና አብራሪው የአደንዛዥ እጽ ምርመራ ዳግም ማድረግ አለበትም ይላል። የተለያዩ መገናኛ ብዙሃን አብራሪው ማሪዋና መውሰዱን የሚያመለክት ውጤት መገኘቱንም ዘግበዋል። የኤር ኢንዲያን አካል የሆነው ኤር ኢንዲያን ኤክስፕረስ አብራሪዎቹም የአደንዛዥ እጽ ምርመራ እንደሚደረግላቸው ተገልጿል። ኤርባስ ሐምሌ 28 2018 ለበረራ በተነሳ በጥቂት ደቂቃ ውስጥ በድንገት ከፍታው በ91 ሜትር በቀነሰበት ክስተት 17 መንገደኞችና የበረራ አባላቱ ጉዳት ደርሶባቸዋል። የህንድ ባለስልጣናት ከኤርባስና ከፈረንሳይ የአየር ደህንነት ኤጀንሲ ጋር በመሆን ምርመራ እያደረጉ መሆኑን አሳውቋል። ምርመራው እስኪጠናቀቅ ድረስ ሁለቱ የአውሮፕላን አብራሪዎች ከስራቸው ታግደዋል። ከቁጥጥር መስፈርቶች በላይ የሚሄደው ይህ እርምጃ ከፍተኛው የደህንነትና የሙያ ብቃት ደረጃዎችን ለመጠበቅ እንዲሁም ለተሳፋሪዎች ለሁሉም ባለድርሻ አካላት በአጠቃላይ ማረጋገጫ ለመስጠት ያለውን ቁርጠኝነት የሚያሳይ መሆኑን ተመላክቷል። ባለፈው ዓመት ሰኔ 2025 ላይ አህመድ አባድ ወደ ለንደን ይበር የነበረ አውሮፕላን ለበረራ በተነሳበት ጥቂት ደቂቃዎች ውስጥ ተከስክሶ 241 ተሳፋሪዎችና በምድር ላይ የነበሩ 19 ሰዎች ለሞት ከዳረገው አደጋ ወዲህ አየር መንገዱ ምርመራ እየተደረገበት ይገኛል። በአቪዬሽን ደንቦች መሰረት የተከለከሉ እጾችንና መድኃኒቶችን ለመለየት የሚደረጉ እነዚህ ምርመራዎች በኤር ኢንዲያን አካዳሚ የመረጃ ማዕከላት እንዲሁም ቢሮዎችን ጨምሮ በሌሎችም ቦታዎች እየተከናወነ መሆኑ ተጠቁሟል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ምሽት